ኢትዮጵያ እኮ ቋንቋችን እንዲደበላለቅ እንደ ባቢሎን ሰዎች እንድንሆን የባቢሎን ሰዎች ሰማይ ለመድረስ ጡብ ሲገነቡ እግዚአብሔር ቋንቋቸው እንደደበላለቀባቸው ቅዱስ መጽሐፍ ይነግረናል። ምናልባት አንዱ ፈረንሳይኛ፣ አንዱ ጣሊያንኛ፣ አንዱ አዛጦንኛ አውርቶ ሊሆን ይችላል። ባልዲን እንዲህ አይነት ቋንቋ መደበላለቅ ሲፈጥሩብንና ኢትዮጵያ በዘር ፖለቲካ ታምሳ አንተ የኔ ወገን አይደለም ይሄን ክልል ለቀህ ውጣ የሚባለውን መርዝ ማን ይረጭብን? ለዘመናት ተፋቅሮ ይኖረ አፄ ዮሐንስ ኢትዮጵያን ሲመራ ትግሬ ስለሆነ ሊመራን አይገባም ያለ አማራ ነበር፣ ያለ ኦሮሞ ነበር። ሁሉም አሜን ብሎ ተቀብለው ነው ሲገዛ የነበረው። ዘር ቆጥራ አልነበረም ማለት ነብሰው ዘር ቆጥራ አይደለም። ንግስናው ራሱ በዘር የከሌ ዘር ንጉስ አይሆንም ተብሎ የሚደነገበት ጉዳይ አለን የለም። አንዳንድ ጊዜ የነኛ ነገስታቶች ዘር ለእንትን ለማለት እስቲ ታሪክ ወደ ኋላ ይኬድና ይታይ። የትግሬ ዘር፣ የአማራ ዘር፣ የኦሮሞ ዘር ነገስታት ውስጥ አልነበረም እንዴ? ነበረ። ማን ዘራቸውን ቆጠረ? አሁን እኮ ነው እድሜ ለህዋት አምጣ የጫነችብን መርግ ዘር እያስቆጠረ እርስ በርስ ያባላልና እቺን ቀዳዳ ሲገኝ አማራና ትግራይ ሲጀመር አማራና ትግራይ ህዝቡ ማይጣላም። ሊቃኑ የሚፈጥሩት ጥቂቶች ኤሊቶች ናቸው ይሄን ችግር ይፈጥሩት እንጂ ትግሬና አማራ መቼ ነው የሚጣላው? ይሄው አብሮ አይደለም የሚኖረው። ዛሬ ከትግራይ ላይ ያለውን አፈሳ በመፍራት ወደ አማራ ክልል የሚመጡ የትግራይ ወጣቶች ይሄው በሰላም ይኖሩ አይደል? የዛን ጊዜ ጦርነቱ ጊዜ እንኳን እኮ በጣም በርካታ ትግራዮች እኮ ህዝቡ አቅፎ እኮ ይዟቸዋል። ተወሱን ኤርትራውያንን እኮ የኢትዮጵያ ህዝብ ለቀው ሲወጡ እኮ ንብረታቸውን ጠብቆ እኮ የአማራ ህዝብ አስረክቧቸዋል። ትዝ ይልሃል ሚዲያ ላይ አንድ ደብረ ማርቆስ ላይ እጁ ላይ የነበረውን ቤት እንዳስረክባቸው የኔ ጓደኞች ከአዶላ ከክብረ መንግስት ጥለው ሄደው ኤርትራውያን አንድ ሰውን አደራ ብለው ሰጥተውት ሲመጡ አስረክቧቸዋል። ቤታቸው፣ ገንዘባቸውን፣ ዕቁባቸውን ሁሉ። አየህ እንዲህ ነው የኢትዮጵያ ህዝብ። ተገንጥለው ሄደዋል ኤርትራውያን ብሎ አልዘረፈም። ጨዋ ነው የኢትዮጵያ ህዝብ። አየህ ይሄን ህዝብ ቋንቋውን ደብላልቀውታል። ዛሬ ደግሞ ችኛዋ ቀዳዳ ደግሞ ፕራይም ሚኒስትሮችን ወለምታ ገጠማቸው ያፈ ወለምታ ተብሎ በዚህ ቀዳዳ ገብቶ እኛና የአማራ ህዝብ አንድ ነን። ያኔ እኮ ጦርነቱ የአማራን ህዝብ ነው መጀመሪያ ገፈት ቀማሽ ሆነው እኮ ሲነሳ ወረራው እኮ የአማራን ክልል ነው። ትምህርት ቤቱን፣ ጤና ተቋማቱን፣ ዩኒቨርሲቲዎችን እያወደመ የመጣው ከዛ ነው። ገባና እሱ ነገር ቁስሉ ባልሻረበት ዛሬ ላይ ተቆርቋሪ ሆኖ መቅረብ ተገቢ አይደለም። ሁሉም የራሳችንን እንትን ማወራረድ አለብን። ሂሳባችንን ማወራረድ አለብን ስለ በሆነ በኃይል በምናምን አይደለም። ቁጭ ብለን መነሳ ቁጭ ብለን በይቅርታ ይሄን ልክ አልነበርንም ሶሪ ብሎ ህዝብን ይቅርታ መጠየቅ። እኛ ሀገር ላይ ለምን ይቅርታ መጠየቅ መሪዎችና የፖለቲካ ሰዎች ይገርመኛል። ምንም እኮ እንትን የለውም ይቅርታ መጠየቅ። ኢራቅ ባዮሎጂካል የጦር መሳሪያ አላት ተብሎ ተገብቶ እንደፈለገ ሆኖ አይደል? ቡሽ ኋላ ላይ የአሜሪካን ህዝብ ወጥሮ ሲያቸው የተሳሳተ መረጃ ደርሰው ሶሪ እኮ ነው ያሉት አይደል? መባል አለበት። አንዳንድ ጊዜ ቀላል ህዝብ እኮ አይደለም በዚህ ምክንያት ያለቀው። በጣም ብዙ በቢሊዮን የሚገመት ሀብት ገብረናል እኮ እንዴ! ከ600 ምናምን ሺህ በላይ እኮ ዜጎቻችን ያለቁበት ጦርነት ነውና ይሄ ክፍተት አይደለም ፖለቲካው ያመጣብን እንጂ በየትኛውም መመዘኛ ባለፉት 30-40 ዓመታት የኢትዮጵያ ህዝብ እርስ በርሱ ተባልቶ አያውቅም። አማራው ከኦሮሞ፣ አማራው ከትግሬው፣ ኦሮሞ ከጉራጌው ተግባብቶ ነው የኖረው ሁሉም አገሩ ሆኖ። ስለዚህ ይሄንን አንብረውበት እቺ ቀዳዳ ስትገኝ ደግሞ ልክ ዛሬ ያለውልህ የምንልበት አማራ ላይ የቀረኒሳ ባለ እናወራርዳለን ሲሉ የነበሩ ሊቃን አልነበሩም እንዴ? የትግራይ ሊቃን ለምን ነው ሻሻለን? ዛሬ ደግሞ አሁን እንቆምልሃለሁ እሱ አይደለም የሚያስታርቅ ችግሩን ጉብጠቱን የሚያርቅ ሐሳብ ማምጣት ነው እንጂ የነሱን የፖለቲካ ገመድ መጓተት ከርቀት ሆኖ ቋጥኝ መወራወር ተገቢ አይደለም። ህወሓት አገር ለማፍረስ ያን ሁሉ ሰራዊት ባዘመተችበት ሰዓት ከማንም ፖለቲከኛ ቀድሜ ግንባር ላይ ተገኘሁት። እውነት ለመናገር ኢዜማ ውስጥ ያለው አንድነት ሽፈራው የሚባል መጨረሻ ምክትል ሊቀመንበር አድርገው ነበር። አብሬው በሰራ በጣም ደስ የሚለኝ የሚያድግ ልጅ ነበር፣ ግን ጥሎ ወጣ። ከኔ ቀድሞ የፋይናንስ መመሪያ ኃላፊ ሆኖ የዛምቤት ፋይናንስ ማኔጅ አደረገ። በጣም ታማኝ የሆነ ሰው ቶታሊ ፓርቲውንም ምኑን ነው ጥሎ ወጣ። ከኔ ቀድሞ ከሱ ጋር ነበር መኪና ይዘን ወደ ካሳጊታ ይሄድ ነው። ከካሳጊታ ሰራዊቱ እያስለቀቃቸው ወደ ባቲ ይጓዙ ነበር የገፉ በመድፍ የኛን የመከላከያ ሰራዊት መድፈኞችን ጭምር አልፈን ነው የነሱ መኪና የሰሜኑ ጦርነት ጊዜ አይ ቲንክ ሌፍተናል ጀነራል ጸጋይ ይመስሉኛል የምዕራብ አዛዥ ሆነው ካሳጊታ መግቢያው አካባቢ ነበር ዋናው ካምፕ። እሳቸው ጋር ገብተን አናግረን ሰራዊቱ የሚቀጥለው ምን ይፈልጋል አና ነገር ብናስተባብር ብለን ከዛ በኋላ ተነስተን 2 የመከላከያ አባላትን እንዲያጅቡን አድርገው የነበርንበት የሱ መኪና ከመድፍ ነው። አንደኛ ጭቃም አልቀባንም፣ ቀይ መኪና ነው፣ በጣም ይታየ ነበርና ይሄን ብዙ ማውራትም አልፈለግንም ስንመለስ። እንዲያውም እኛ አይደለንም
በቃ ተነሳ አዋራ ድምፅ ሰማን በጣም ያስደነግጥ ደነገጡ ያጀቡን አካላትና በዛ ደረጃ እግዚአብሔር ከሞት ያስመለጠን እና እንዲነገርም አንፈልግም ምክንያቱም ብዙ ኢትዮጵያውያን ዘቦታ ዋጋ ከፍለዋል ከዚህ በዘለለም ወደ ከዛ ከተመለስን በኋላ ድጋፍ ስንሰበስብ እኔ ኮቴን አውልቄ ማስታወቂያ ሰርቼ ኢሳት የዛን ጊዜ ካየር ላይ አልወረደም ነበር ኮቴን አውልቄ ካርቶን አስቀምጬ ይሄው እኔ ጀመርኩ ብዬ ልብስ በመስጠት ያላችሁን እርዱ ብለን የፓርቲውን በበርካታ ዌብሳይቶች ላይ ተሰርቶ እያንዳንዱ የአዲስ አበባ ነዋሪ በመኪና ጭምር እየጫነ ይዘውልን መጣ የልጆች ልብስ ያዋቂ ልብስ እውነት ነው የምነግርህ አንዳንዱ እንዲያም ያልተለበሰ ጭምር ከዛ የሴቶች ንጽህና መጠበቂያ አስቸጋሪ ነበር ተፈናቅለው መጥቶ ካምፕ ውስጥ እሱን ደግሞ ጭፍራ ካምፕ ሄጄ አይቼ ነው ጭፍራ ላይ ትምህርት ቤት ውስጥ ካምፕ አድርገው የተፈናቀሉ እናቶች እህቶች ልጆች ነበሩ እሱን ሰብስበን ከዚህ ሰብስቤ አንድ እንትን ወደ ጎንደር 2 መኪና ወደ ደሴና ወልዲያ አንድ መኪና ኤፍኤስአር ወደ አፋር የአፋሩን ቡድን መርቼ ነው ሄደን እዛ ያን ሁሉ እንትን ያልነውን አከፋፍለን እዛ መጋዘን አስገብተን ኮሚቴ አቋቁመን እንዳይወሰድ እንዳይነካባቸው ቀጥታ ለተፈናቀሉ አካላት እንዲደርስ ስፔሻሊ የሴቶች ንጽህና መጠበቂያ እጅግ በጣም ብርቱ ስቃይ ውስጥ ነበሩና ያንን ያደረኩት ከመከላከያ ጋር ነው እንደምታየው ጤጣ ካምፕ ላይ ቪዲዮውን አይታችሁት ይሆናል አስቀድመን ቪዲዮውን እናስገባው ተመልካቾቻችን እንግዲህ ይሄን ቪዲዮ አይተን እንመለስና ደግሞ ያለውን ነገር በስፋት እናየው እንቃኛለን መከላከያችን ያላችሁ የአብራካችን ክፋዮች ያላችሁ እንወዳችኋለን እናከብራችኋለን ዝቅ ብለን ለእናንተ ዝቅ ብለን ክብር ለኢትዮጵያውያን ክብር ለኢትዮጵያውያን ክብር ለኢትዮጵያውያን ክብር ለኢትዮጵያውያን ኢትዮጵያ ታሸንፋለች ኢትዮጵያ አሸንፋለች ኢትዮጵያ አሸንፋለች እኛ ኢትዮጵያውያን እንኮራባችኋለን ውድ ጀግኖቻችን ናችሁ ዝቅ ብለን እናከብራችኋለን ከእናንተ በላይ የሚኖረው ሕይወት የለም እናንተ ናችሁ የእኛ ሕይወት የእኛ የመኖር ዋስትና ከፈጣሪ ቀጥሎ እናንተ ናችሁ ከእናንተ ነው የምንተኘው ከእናንተ ነው የምንላቀቀው ከእናንተ ትከሻ ያለነው እናንተ ናችሁ የእኛ ጀግኖች እንወዳችኋለን